እኛ ፈጣሪ ይመስገን ስንል አንዳንዱ 666 ናቸው ይላል። አንዳንዱ የሆነ ነገር ናቸው ይላል። ፈጣሪ ይመስገን በማይባልበት ዘመን የነበሩ ሰዎች እንደዚህ አይነት ስያሜ ሳይሰጣቸው አሁን ለኛ መስጠት ፌር ነው? እና የኢትዮጵያ ፖለቲካ እንደዚህ ነው። ስትጨብጡት እንቦጭ ነው። ከዚህ መውጣት የሚያስፈልገው ደጋግመን ፍቅርን፣ ደጋግመን አንድነትን፣ ደጋግመን ሰላምን በመናገር በማስተማር ነው። ለምን የምንፈልገው እሱን ስለሆነ። በእርግጠኝነት የምነግራችሁ የመደመር የፍቅር የሰላም የአንድነት ጉዳይ እናንተ እንኳን ልጆች የሏችሁ በህፃናት ጭንቅላት ውስጥ ተቀርጿል። እነሱ ሲያድጉ ቋንቋቸው መደመር፣ ፍቅር፣ አንድነት፣ ይቅርታ ነው። አሁን ያለውስ ትናንትን ይመኛል፣ አሁንም ይመኛል፣ እስከ ድረስ እየተመኘ ይሄዳል። እነዚህን ካደረግን በኋላ ምልክቶች አየን። ለካ ዲሞክራሲ ብትል፣ ለካ ሃይማኖት ተቋማት ብትገነባ፣ ለካ ፓርቲውን አንድ ብታደርግ ነገር መልካይዝም። ይሄን ለማስተካከል የህግ የበላይነት ለካ ለሀገር ኢምፖርታንት ነገር። ግማሹ ይገዛል፣ ብዙ ባንዳ ነው ያለው። ግማሹ ትናንት ኢትዮጵያ ኢትዮጵያ እያለ ቆይቶ ኢትዮጵያ ስትል ትቶት ጅማ ጅማ ይላል። ይሄ ስለሆነ የህግ የበላይነት ያስፈልጋል። ለዚህ ደግሞ ሎ ኢንፎርስመንት ኤጀንሲስ እንዳላችሁት መከላከያ፣ የደህንነት ተቋማት መጠናከር አለባቸው። እነዚህ ካልተጠናከሩ ኢትዮጵያን ለማፍረስ የሚፈልጉ ኃይሎች በቀላሉ ሊያፈርሱን ይችላሉ በሚል በዚህ ሁሉ ወጀብ ውስጥ ተቋማት ለመፍጠር ተሞክሯል። እዚህ ጋር መላው የኢትዮጵያ ህዝብ አላየም ተቋማቱን። እኛ ተገንብተዋል እየተገነባው እንላለን፣ ሰው አላየም። እናንተ የኢትዮጵያ ምልክት ናችሁ፣ ከሁሉም ክልል መጥታችኋል። ሎ ኢንፎርስመንት ኤጀንሲስ ኢትዮጵያን መስሎ በኢትዮጵያ ልክ ኢትዮጵያን ለመጠበቅ የሚያስችል ቁመና ቢያንስ መሰረት ተጥሏል፣ ተጣለም።